የተፈጠረው። የምለው ይገባሻል? አንቺ ወደ እኔ መጥተሽ ስማኝ ወንድሜ፣ ሌላ ሐሳብ አለኝ፣ ታሲንን ለመገላገል እንደዚህ እናድርግ፣ ምርጥ ሐሳብ አለኝ የምትይ ከሆነ በይ ንገሪኝ። የምንገላገልበት ሐሳብ አለሽ? የለሽም። ስለዚህ አሁን ላይ በጣም ብዙ ገንዘብ ያስፈልገናል ሂክመት። እጅግ በጣም ብዙ ገንዘብ ያስፈልገናል። የምለው ነገር በደንብ ይገባሻል አይደለም? መሊክ በስተመጨረሻም አብረን ናፍቆቱ አብቅቷል። መሊክ እነዛ መጥፎ ቀናቶች አልፈዋል። ከአሁን በኋላ ሁሌም ደስተኛ ሆነን እንኖራለን። መቼም ቢሆን አንለይም በፍጹም። ለሱ በጣም ረፍቷል ጃሃን። መሊክ እኔ እኮ በጣም በጭራሽ አላመንከኝም። ስሜቴን አልተረዳሁም፣ ፍቅሬንም አላመንክበትም ጃሃን። የኔ መሊክ ተይ፣ አይሆን መሊክ እባክሽ መሊክ የኔ መሊክ እንካ ወንድሜ። አመሰግናለሁ። ሰውዬ በሁኔታው በጣም ከመደንገጥ ብዛት እጅ አሁንም እየተንቀጠቀጠ ነው። አሁን እንደ ህልም ጀምሮ ከዛ ቅዠቱ ነው በቃ አይደል? እንደዛ ነው አይደል እያልከኝ ያለው? አላውቅም ወንድሜ፣ የምልን አላውቅም። እንዴትና ምን ብዬ እንደማስረዳ አላውቅም። ግን ህይወቴ ትርምስምስ ነው ያለብኝ። እንደዚህ አይነት ስሜት ደስ አይልም። ይህን ያህል ከባድ ቅዠት ነው? አይ ዝም ብሎ ቅዠትም አይደለም። በደንብ አይቼዋለሁ። ሁለታችንም አብረን ልንሆን ነበር። እጇን ይዣት ነበር። ተሰምቶኛል። አዲስ ህይወት ልንመሰርት ነበር። ሁሉም ነገር የተሻለ ሊሆን ነበር። ደስተኛ የመሆናችን ጊዜ አሁን ነው አልኩኝ። በጣም እርግጠኛ ነበርኩ፣ ግን አልቆየም። በፍጹም ሊሳካ አልቻለም። ለሁሉም ነገር በጣም ረፍዷል አለችኝ። እንደማታምነኝ ነገረችኝ። ለሁሉም ነገር በጣም አርፍደሃል አለችኝ። ለራሴ በቃ ተረጋጋ ጂሃን፣ ህልም ነው፣ ሰነቃ ሁሉም ያልፋል ተወው ብዬ ነገርኩት። ግን ምንም አልገባኝም። ተመልከተኝ እስቲ ወንድሜ፣ ነገሩን የረሳው ትመስላለህ። ምንም ነገር አትለኝም እንዴ?
ንገረኝ እስቲ ወንድሜ። ወንድሜ እንደምታውቀው እኔ ህልም ፈቺ አይደለሁም። ምን ልበልህ? እንደዚህ አታድርግብኝ እባክህ ወንድሜ። ስለፈጠረ አምላክ ሁሉም ሰው እየተጫነኝ ነው ያለው። ሁሉም ሰው በሁሉም ነገር እኔን እየወቀሰኝ ነው። እባክህ አንተም ቁስሌን አትቀስቅሰው። ስማኝ ወንድሜ፣ ማለት ያለብኝን ነገር ነግሬሃለሁ። መሌክ እንደምታፈቅረ ነግሬሃለሁ። አንተም መሌክን ታፈቅራታለህ። ጂሃን እባክህ ወንድሜ ድርቅ ማለቱን ተወውና እኔን ስማኝ። ይኸውልህ ወንድሜ፣ መሌክ በአንተ ፍቅር አብዳለች። አንተም በመሌክ ፍቅር አብድሃል። ሁለታችሁም እርስ በእርሳችሁ እየተጎዳዳችሁ ነው። እሱም መገንዘብ አለብህ። ራስህም ውስጥ ታውቀዋለህ። ይህንም በደንብ ነው የምታውቀው። ይኸውልህ ወንድሜ፣ ግን ለመካድ እየሞከርክ ነው። እንደዚህ አይነት ነገር እንደሌለ ለማስመሰል እየሞከርክ ነው። ግን አልቻልክም ወንድሜ። በቃ ከዚህ በኋላ ራስህን ማዋሸትህን ማቆም አለብህ። ይህ ከበቂ በላይ የሆነ ስቃይ አይደለም? ቢያንስ ከዚህ በኋላ አንተ መሌክም ደስተኛ መሆን ይገባቸዋል። አስፈላጊ የሆነውን ነገር በሙሉ አድርግ ጂሃን። ጀናን የት ናት? የእውነት ምንም አላውቅም ወይዘሮ ሂክመት። አልገባኝም። አላውቅም ስትይ ማለቴ በጠዋት ተነስታ በፍጥነት ለባብሳ ነው የወጣችው። የት ልትሄድ እንደሆነ ጠየቅኳት እና መልሱን ላልሰጠችኝም። እንግዲህ ዝም ብላ ወጥታ ሄደች። በጣም ብልግና ነው። ጓደኛሽ ላይ እያሳበቅሽ ነው። በቃ ሁላችሁም ሰው በቀላሉ ነው የምትሸጡት ማለት ነው። አይ ወይዘሪ ታሪካ እንደዛ አይደለም። አሳልፌ እየሰጠዋት አይደለም። እኔ እኮ እንዲሁ ለማወቅ ብዬ ነው የጠየቅኳት። በሌላ መንገድ አትረጅኝ። እየነገርኳችሁም እንድታውቁት ነው። አይ በጣም ራሴን አሞኛል። ነገሩን በጣም እያራዘማችሁት ነው። ከዚህ በኋላ እዚህ ቤት ውስጥ ስለሚገዛው የምግብ ወጪ በሙሉ ደረሰኝ ይፈልጋለሁ። የሚገዛም የሚጣልም ነገር ካለ አሳውቂ። እኔ ሳልፈቅድ ምንም ነገር እንዳትገዙ እሺ? እሺ፣ አንቺ ምንም አያሳስብሽ። የምችለውን ነገር ሁሉ አድርጋለሁ። ጥሩ። ተቀመጭ ወይዘሮ ሴቪ ላይ ምግብ ላቅርብልሽ? አልቀመጥም። ከሳህንሽ ላይ ስለወሰድኩ ይቅርታ አድርግልኝ፣ ግን ልወጣ ስለሆነ ነው። ወዴት ነው የምትሄጂው? ልቤን ለማዳመጥ ነው። ውይ ፈጣሪ ሆይ፣ በጠዋቱ እኮ የማይሆን ነገር እየነገረች ልታሳብደኝ ነው። ነይ። በፈጣሪ እቺ ልጅ ሁሌም ድራማ እንደሰራች ነው። ሁሌም ቢሆን የሆነ ገጸ ባህሪ ነው የምትመስለው። ሁልጊዜ በስርዓት ስሩ እሺ። ወደዚህ ነይ እያልኩሽ እኮ ነው። ሴቪ ላይ ቁሚ። ወይዘሮ ሴቪ ላይ ወዴት ልትሄጂ ነው? ምን አገባ? አብረኸኝ ልትመጣ ፈልገህ ነው? አይ እኔም አልመጣም፣ ግን አቶ ጂሃን ጥብቅ ትእዛዝ ሰጥቶናል። ልቀቀኝ። አርፈህ ስራህን ስራ ቡንያሚን። ሴቪ ላይ ነግሬሻለሁ፣ መኪና ውስጥ እንዳትገቢ። ይቺ የተረገመች ልጅ ቡንያሚን፣ ትልቅ ለውጥ ነው የሚፈጠረው። ታያለህ። ምን ማለትሽ ነው ቱርካን? ልጁ እኮ ከቤት አስወጥቶ ነው ልጅቷን የወሰዳት። ስሜ መላው ገበያውና ከተማው ውጥንቅጡ ነው የሚወጣው። ቀጥ ብላ ሄዳለች አይደል? የእውነት ትልቅ ጦርነት ነው የሚፈጠረው። መሌክ አንዴ መነጋገር እንችላለን? እባክሽ
ብዙም ጊዜ አልወስድብሽም፣ ቃል እገባልሻለሁ። ትንሽ ደቂቃ ነው። ስለምንድን ነው የምናወራው? ምን ልናወራ ነው ጂያን? በድጋሚ ተመሳሳይ ነገር ልትናገረኝ? ውሸታም ነሽ ብለህ ልትጠራኝ? ስለምንድን ነው የምናወራው? አይደለም አይደለም፣ እባክሽ ይቅር በይኝ መለክ። እውነት ከልቤ ነው መለክ። ላደረግኩት ሁሉም ነገርና እንድታልፊበት ላደረግኩሽ ስቃይ በሙሉ ይቅር በይኝ። እባክሽ ይቅር በይኝ እባክሽ መለክ። ይኸውልሽ እየለመንኩሽ ነው ይቅርታ አድርጊልኝ። አንቺ ይቅር እንድትይኝ ምንም ነገር አደርጋለሁ። እባክሽ ይቅር በይኝ መለክ። እጅግ በጣም ነው የማፈቅርሽ። በሕይወቴ በጣም ውድና በጣም አስፈላጊ ነገር ነሽ። ከአንቺ ጋር መሆን ብቻ ነው የምፈልገው። ከአንቺ ጋር መለክ። ይኸውልሽ የእውነት በጣም ሞክሬያለሁ። በቃ ለራሳሽ ከልቤ ላስወጣሽ በጣም ጥሬያለሁ፣ ግን አልቻልኩም። አንቺ ሁሌም በሐሳቤ ውስጥ አለሽ። እሺ ልክ ነሽ። መጥፎ ነገር አድርጌያለሁ። መጥፎ ሐሳብ ኖሮሽ የቀረብሽኝ ስለመሰለኝ ከታሲን ጋር ተባብረሽ ቤተሰቤን ለማጥፋት አብረሽው እየሰራሽ ስለመሰለኝ ያን አምኜ ነበር። ራሴን በእሱ አሳምኜው ነው። ግን በጣም አዝናለሁ። በጣም ነው የሚቆጨኝ መለክ። በጣም ስቃይ ውስጥ ነው ያለሁት። እባክሽ አንድ ዕድል ስጭኝና እንደ አዲስ እንጀምር። አዲስ ጅማሬ ይሆንልናል እና ደግሞ ለልጃችንም ቢሆን በጣም ጥሩ ይሆናል። እባክሽ መለክ። መቼም ቢሆን ልጃችን ብለህ ዳግመኛ እንዳጠራው እሺ? ምክንያቱም መቼም ቢሆን ልጄን አታየውም ጂያን። መለክ ተይ ጂያን፣ እዚህ ጋር ጉዳዩን አይደለውም። ሐሳብ እኔ ሳሎን በውስጥ የተሸከምኩት ልጅ ነው እንጂ እኔ አይደለሁም። አይ ሐሳቤ አንቺ ነሽ መለክ። እባክሽ ይቅር በይኝ እባክሽ ተይ። ይቅርታሽን አትንፈጊኝ። አንዴም ቢሆን ዕድል ስጪኝ። የምን ዕድል እንዴ ጂያን? እንዴት ብዬ ነው እሱን የማደርገው? ጂያን፣ አንተ እኮ እንደ ቆሻሻ ሲያንቋሽሹን ቆሜ ያየ ሰው እኮ ነህ። እንዴት ነው እሱን ልረሳው የምችለው? እንደዛ እንዲያደርጉ ፈቅደሃል። ልክ ነሽ ልክ ነሽ። አንቺ ይቅር ብትይኝ ራሱን የራሴን መቼም ይቅር አልልም። አግኝቼሻለሁ ውዴ፣ በስተመጨረሻም አገኘሁሽ። ያኔ እኔ የሚመጣብኝ መንሰት ሳላስብና ሳላሰላስል ራሴን አሳልፌ የሰጠሁት ወንድ አንተና አንተ ብቻ ነህ። እንደዛም ሆኖ ግን አንተ አላመንከኝም። ነገር ግን ጂያን፣ ሰው ልንጎዳ እንደመጠን የነገረህን ሰው አመንክ። ምንም የምለው ነገር የለኝም።